نحييكم بتحية الإسلام. السلام عليكم ورحمة الله وبركاته. قال الله تبارك وتعالى: فذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. أستوس يانت ما أستوس لعمانيو تقمال إلى الله. ሰዎች የአላህ ከላምን ባዳመጡ ጊዜ ከነበራቸው የኢማን ደረጃ ከነበራቸው የልባቸው መቅሸሽ የተነሳ ወደ ተሻለ ጥሩ አስተሳሰብ ወደ ተሻለ ጥሩ ንግግር ወደ ተሻለ ጥሩ ደረጃ የሚሄዱበት የሰው ልጆች ሁሉ መድኃኒት የሆነው የሰው ልጆች ሁሉ መመሪያ የሆነው ተራራ ላይ ቢወርድ ኖሮ ተራራን የሚያቀልጠው ይህ ቁርአን ነው። وإذا تليت عليهم آياتهم زادتهم إيمانا ትክክለኛ የአላህ ባሪያዎች የሚባሉት የአላህ ቁርአን በተነበበላቸው ጊዜ زادتهم إيمانا ኢማናቸው ይጨምራል። ከምንም በላይ ልባቸውን የሚሰበስበው ከምንም በላይ ወደ ተሻለ ህይወት የሚመራቸው የተከበረው የአላህ ቃል ነው። የአላህ ቃል መቼም አዲስ ነው። ሰዎች ዘፈን ያወጣሉ፣ ለሆነ ጊዜ ዘፈኑ ያልቃል። ሰዎች ለሆነ ጊዜ ቆንጆ ግጥም ይገጥማሉ፣ ለሆነ ጊዜ ግጥሙ ያልቃል። ሰዎች በሆነ ጊዜ የሆነ ስነ ጽሁፍ ይጽፋሉ፣ በሆነች ጊዜ ያ ስነ ጽሁፍ ያልቃል። ቁርአን ግን ሁሌም አዲስ ነው። አለመቅራታችን አለመቅረባችን እንጂ ቁርአን ሰዎች በቀረቡ ቁጥር ፍቅራቸው እየጨመረ ግንኙነታቸው እየጨመረ ነው የሚሄደው። ምክንያቱም ሰዎች ቁርአንን ባገኙ ቁጥር ከጌታቸው ጋር ንግግር እያደረጉ ነው። ለዚህ ነው ቁርአን በተቀራ ጊዜ ወአንሲቱን ያለው ጸጥ በሉን የተባለው። ቁርአን እየተቀራ ወሬ ስለማይቀጥል፣ ቁርአን እየተቀራ ስብሰባ ስለሌለ፣ ቁርአን በተቀራ ጊዜ ምን ጊዜም ጸጥ ማለት እንዳለብን ነው አላህ በተከበረው ቃል ያስተማረን። እኔንም እናንተንም ነገ የውመል ቂያማ ሸፋዓ ከሚሆኑት የቁርአን ቤተሰቦች አላህ ያድርገን። ቁርአን ለልጆቻችን ተተንላቸው የምንሄደው ትልቁ ውርሳችን ነው።